ፈኪያ መታ ነበረ ማለት ነው። እንግዲህ ስለተገናኙት በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ልክ እንደ ህፃን ያረገኝ። እንዲህ ያላለችው ነገር የለም ጋይዝ። እቺ ሴትዮ አብዳለች እንዴ? አብዳለኝ ወይ? ኧረ ያዙልኝ፣ ኧረ ያዙልኝ፣ ኧረ ያዙልኝ፣ ኧረ ያዙልኝ። ወይኔ እናቴ ጉዴ። ቤተሰብ እውነት ለመናገር ማለት ነው እንዴት እንደደነገጡ እኔ ራሴ ባይዘዊ በጣም ነው የምፈራው እንደዚህ አይነት ነገሮች፣ ንግግሮች። ኧረ ብስሚላ አንድ ሰው እኮ ማለት ነው ጋይስ፣ እንዴት ብዬ ልንገራችሁ? የሰው ልጅ አፈር እንኳን ይላል እኮ እሷ። በጣም ደስ ይሉኛል። መቼም አንድ ቀን ተገናኝቼ ሁለተኛ ቀን አልገናኝም፣ ተስፋ አልቆርጥም። ሁለተኛ ደግሞ እንገናኛለን ኢንሻአላህ፣ ተስፋ አልቆርጥም አለች። አረ ቢስሚላ አህሙ ደግሞ ማለት ነው እሷ ለሷ አግዛለሁ ብላ ሞተሃል አይደለ? እውነቴን ነው። እሷ ደግሞ ልብ ስለተሰበረ በቃ እንደዚህ ነው ምናምን ያላለችው ነገር የለም። እውነት ለመናገር ማለት ነው ይገርማል። አረ ቢስሚላ ምን አይነት ድፍረት ነው ያላችሁ ግን ሴቶች ስትባሉ። ወይኔ እኔ ሴቶች ስትባሉት ደግሞ ሁሉንም እጠራለሁ። እንዴም ቦጣ እኔ ሴት እኮ ነኝ። ይችኛ ግን ደፋርና ደፋሯት ይቀቅላል ብሎ ሊያገር ይዘው። ምን አይነት ደፋር ነሽ ግን? እንደዚህ የወረድሽ ነሽ እንዴ? ጭራሽ ደግሞ ተስፋ አልቆርጥም። አንቺ በምንድን ነው የሚገባሽ? ቆይ በእንግሊዝኛ ቋንቋ ነው ወይስ በአማርኛ ወይስ በትግረኛ ወይስ በምንድን? የኢክራም ነኝ እኔ እኮ አፍቅሬ ነው እኔ ኢክራምን አፈቅራለሁ እየነገራት ማለት ነው ጋይዝ። ዜሮ ማን ይስማ? እውነት ማን ይስማ? ምን አይነት ሴትዮ ናት? ኧረ ብስሚላ እንዴ! እኔ እኮ አንዳንድ ሰው የማይገባው ምንድን ነው የምለው፣ ሰው ደንቆሮ ነው እንዳይሰማም እንዴ? አሰላሙ አለይኩም። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንዴት ነው አንድ ሰው ቆይ እንዴ አንድ ሰው ግን አይገባውም እንዴ? ወላሂ አይገባውም መሰለኛ እናንተ። አንዳንድ ሰውማ ማለት ነው ጅል ናቸው፣ ጅል። እኔማ አየኋት እኮ ጅልነቷል ማለት ነው ጋይስ። ወላሂ አየኋት ጅልነቷል። ለመሰላችሁ እሱ ማለት እንደዛ ገልምጧት፣ እንደዛ አርጓት፣ እንደዚህ ተመናጨቋት። ምን ብሏት ምን ያረገች? ተስፋ አልቆርጥም መቼም። በአንድ ቀን መቼም ሮጦ አፈቅርሻለሁ አይለኝም። ጊዜ ሰጠዋለሁ። ወላሂ አንቺ እኮ ሴት አይደለሽም። ወላሂ ምን አይነት ሴት ነሽ በእናትሽ? የሰው ልጅ እኮ ማለት ነው የሰው ልጅ እንደው ትንሽ እንኳን አፈር ይላል። እሷ ግን ማለት ነው በቃ ይሆናል አይደለ? እንትን እያለ ነው የመጣችው። የሆነ በቃ እንዴት ብዬ ልንገራችሁ፣ ልመጥ እያለች ለኔ ይሆናል ተስፋ አልቆርጥም ኢንሻአላህ። እና ደግሞ የምትሳደበው ስድቦች ምናምን በቃ ኧረ ብስሚላ። እኔ ስድቡን ተይውና ማለት ነው አሁን እንኳን ላንቺ ብሎ ወጣና ተናገረ። ስለሚያፈቅርሽ ስለሚወድሽ ነው ያን ነገር የተናገረው። አንቺ ደግሞ በክፋት አሰበሽው። አሁን ልብ ስለተሰበረ ምን ስላለ መለስሽለት። አንቺ አሁን አንቺ ሴት ነሽ። ምን አይነት ድፍረት ቢኖርሽ ነው ግን? እሱ ራሱ እኮ ማለት ነው የአንቺ ድፍረት ቢኖረኝ እኔ የሶስት አባት ልጆች ነበርኩ አለ። እኔ ወላሂ ጋይዝ ማለት ነው ቤተሰብ አንዳንድ ለጋሰው ማለት ነው ጅል ስጃጃ ልቃ ይፈጃል ይላል። ወላሂ ጅል ስጃጃ ልቃ ይፈጃል። ቆይ እኔ የምለው ማለት ነው ጋይዝ፣ ፈኪ የምትባለው ሴትዮ አብዳለ አይደለ? ማበዷኑ ሰው እኔ አብዳለ ለምለው አንደኛ ነገር ማለት ነው አብዳለ ያልኩበት ጉዳይ ምንድነው ነው የሰው ልጅ ሆኖ ማለት ነው እኔ ባረኩት ነገር አላፍርም። ለሽማ አፍሮ አፍቅር ያለው ደግሞ የሰው ልጅ አፍቅሯል። ስለዚህ እኔ ደግሞ ወደ ኋላ አልልም። እናንተ ብትሉኝ ባሰድቡኝ ምን አገባኝ? እኔ አላማዬን ነቅነቅ አልልም። እሱም ደግሞ አንድ ቀን ይለኛል አፈቅርሻለሁ፣ መጥቶ እቅፍ ያደርገኛል። ስለዚህ ያው የመጀመሪያ ጊዜ ስለሆነ አጠብቁ ወላሂ አጠብቁ አላለችኝ ነው ረስቢላ። እሱ እኮ ራሱ እኮ ማለት ነው ልንገርሽ፣ ወላሂ ይሳም እኮ ማለት ነው ይሳም ምን አለሽ መጀመሪያ ማለት ነው
አንቺ ማንሽ ነው ያለሽ ሰው አንቺ ማንሽ ስተምትበ እኔ ወላሂ አንቺ ማንሽ ካሉኝ ማለት ነው ተናድጄ በጥፊ ነው ማጋጭው። የሰው ልጅ ሆኖ ደግሞ ማለት ነው ሳ ያፈቅራል። ይሄን ያህል እውር መሆን አለበት? ጠይብ እውር መሆን አለበት? እንዴት ሲንገሩኝ። ይሄ እኮ እውርነት ነው። እውርነት አስባችሁታል? እውር ኧረ ብስሚላ በጣም ነው የሚደብረው። በጣም ማለት ነው እጭ እንደዛ አይነት ሴት እንኳን ወደዛ በይሉ እንዴ! ኧረ ብስሚላ ምን አይነት ድፍረት ነው ደግሞ ያላችሁ? ኧረ ብስሚላ ኧረ ብስሚላ እናንተ አንድ ሰው ለካ ሲያፈቅርና ስንት ሲል ማለት ነው አይነ ስውር ነው ይባላል። ይችም ደግሞ የባሰይ ናት። የባሰይ ከአህሙ ማለት ነው። አህሙ እንኳን እሺ እንረዳዋለሁ። ለምንድን ነው ስለተናደደ ወይ ደግሞ ስለ አፈቀረ ስለ ይች እኮ ማለት ነው ይቺ ቢስሚላሂ ረህማን ረሂም ጋይስ ኧረ ቢስሚላ የሰው ልጅ እኮ ማለት ነው የሰው ልጅ ያፍቅር። እኔ ችግር የለብንም፣ እኛ ችግር የለብንም። ሰው ደግሞ ራስን ማክበር አለበት። ይሄንኛው አንተን ጭራሽ እኮ ማለት ነው ታውቂያላችሁ፣ ጭራሽ እኮ ማለት ነው እንደተፈጠረ የራሱ እኮ አላያትም። ግን እሷ ደግሞ ተስፋ አልቆርጥም አላለችም። ኧረ ምን አይነት ሴትዮ ናት? ምን አይነት ተስፋ ነው የሰጠሽ? እስቲ ንገሪኝ እንዴ። እሱ እኮ ተስፋ እንድትቆርጭ ማለት ነው ገልምጦሽ ምን አርጎሽ እኮ ነው ሄደው። አንቺ ግን ማለት ነው ወንበር ላይ ቁጥጥ ብለሽ ምን አደረገሽ? እኔ ወላሂ ማለት ነው ለካ ያበደ ሰው በጣም ነው የሚለየው። በጣም ማለት ነው ይገርማል። ብቻ እንደው ፈጣሪ ማለት ፈጣሪ እኔ እንጃ ልቦና ይስጥሽ። በእውነት እኔ ነገር ምንም አልልሽም። ፈጣሪ ልቦና ይስጥሽ። ሲጀመር ደግሞ ላንቺ ሳይሆን የሚሆነው ለእንትናን ብቻ ነው። እሺ ለፈኪዬ ወይኔ ፈኪያ ደግሞ ማለት ነው ፈኪያ አንቺ ይብላኝ ለወላይ ለወለደሽ። ለምንድን ነው ለእኔ የኢክራምን ንጉስ አንቺ አፈቅራለሁ ስትይ እኔ ችግር የለውብኝም። ግን ደግሞ ሴት ልጅ ሆነሽ እንደዚህ ራስሽ ስታወርጂ ያስጠላል። ወላሂ ሴት ልጅ ሆነሽ ራስሽ ስታወርጂ በጣም ነው የሚያስጠላው። ሰው ራሳችሁን ጠብቁ ሴቶች። ወላሂ አዋረደች ልጅ ሴትዮ። ይቺ ሴትዮ ጅል ሲጃጃል ዕቃ ይፈጃል። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ረረረረረረ ወይ ዲዲዲ ሰው እንደዚህ ማበድ አለ እንዴ? ጉድ በል ጎንደር ብሏል። ኧረ ጉድ በል ጎንደር ይሄን ነው መሸሽ። ታው ብያለሁ ነው የተናገረለው። እንግዲህ አንድ ሰው የተናገረ ማለት ነው። አንድ ሰው ተናግሮ መጨረሻ ላይ ምንድነው መጨረሻው አያምርም። ስለዚህ ስነ ስርዓታችሁን ያዙ። ወላሂ ሴት ልጅ አይን አውጣት ሆኖ ታው አታሰድቡኛ። ታው የመዳም ቅመሞች ትስራበት። እውነቴን ነው። እናቴ ይሄ ዶላር አይታችሁ በቃ እኛን ለማሰደብ ነው የምትሮጡት። አሁን ዝብላ ቢሸታ ረጅም ፈጣሪ ሆይ ይዛችሁ